ሰሞኑን በምለቀው ቪዲዮ ግራ የተጋባችሁ ምን እየሆንሽ ነው? ምን እያወራሽ ነው? አልገባንም። ምን አስበሽ ነው? ብዙ ነገር እያላችሁ ነው ማለት ነው። እኔ ቪዲዮንም አስገብቼላችኋለሁ ቆርጬ እኔም ራሴ አብራርቼ ለመናገር ሞክሬያለሁኝ ማለት ነው። ሉል ነስራይን ብቻ አይደለም ሌላም ሉል አለ፣ ማህደር ሚዲያ ማለት ነው። ስለዚህ የመስፍን ሰዎች ሉልንና ዘላለምን አስወግዱ ተብለን ነው እና ብለው በስም መመሳሰል ልዑልን ማህደር ሚዲያን ከነ ጓደኛው ይዘው ሽጉጥ ደቅ ነው ሲያሰቃዩዋቸው ነበረ ማለት ነው። በኃይሉ የሚባለው ጋዜጠኛ የሉል ጓደኛ ማለት ነው፣ የማህደር ሚዲያ ጓደኛ፣ እሱ ደርሶ ካሉበት ታድጓቸዋል ማለት ነው። በደንብ አድርጌ ነው ያብራራሁላችሁ፣ እዛ ጋር ማስገብቼላችኋለሁ ማለት ነው። ሰዎችም ማን ልኳቸው እዛ ጋር እንደመጡ ማንም ፍለጋ እንደመጡ ተናግረዋል። በኋላም በስመ መመሳሰል ነው ይቅርታ ያላወቅንም እያሉ ነበር ከተያዙ በኋላ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ውድ ቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ በያላችሁበት ሰላማችሁ ይብዛ እያልኩኝ እናም እላችኋለሁ ውድ ቤተሰቦቼ፣ ትናንትና በሰራሁት ቪዲዮ ማለት ነው፣ ትናንትናና ከትናንት ወዲያ በለቀቁት ቪዲዮ ማለት ነው ሀሳብ እየሰጣችሁ ነበር። ምን እያወራሽ ነው? ምን እያልሽ ነው? እያላችሁ ማለት ነው። ያልኩት አልገባችሁም ልብል ወይስ ምንድነው? አልገባኝም። እኔ ለራሱ የእናንተ ጥያቄ ማለት ነው። እዛ ጋር እኮ የሰዎችን ቪዲዮ አስገብቼላችኋለሁ አይደል እንዴ? እንድትረዱ እንድታውቁ ብዬ ማለት ነው። ከዛም ራሴን ደግሞ የተናገርኩትን ሰምታችኋል። እና ሰዎቹ የመጡት ልዑልንና ዘላለምን አግኝተው እነሱን ለማስወገድ ነበር ተልእኮ ተሰጥቷቸው የመጡት ወደ እነ ሉል ጋር ማለት ነው። በስም መመሳሰል ሉል ማህደር ሚዲያ ሉል ስለሚባል እሱን ይዘው ከነ ጓደኛው አንተነህ ከዘላለም ጋር መተህ ቦሳችንን መስፍንን የምትፈልገው ለምንድነው? ለምን በእንጀራችን ትመጣላችሁ? ለምንድነው እሱን ሰው የምትፈልጉት? አለቃችንን ለምንድነው የምትፈልጉት? እያሉ ሽጉጥ ደቅ ነው ሲያስፈራሯቸውና ሲያሰቃዩቸው ሲደበድቧቸው ሁሉ ነበረ ማለት ነው። ማህደር ሚዲያም ደግሞ ልዑል ማለት ነው አልተመለሰላቸውም። ልካቸውን ሲነግራቸው ነበር። ልዑልና ዘላለም ጀግና ናቸው። እኔ አሁን ይሄ መስፍን ሉል የምትላቸውን አላቃቸውም፣ በስመ መመሳሰል ነው። እኔ ሌላ ሉል ነኝ፣ ተው እረፍ ቢለው አላርፍም አለ። መስፍንን ለምንድነው የምፈልገው እያለ ከዛ መስፍንን የምፈልገውማ ሌባ ዘራፊ ስለሆነ ለህግ ላቀርበው ነው። በቃ እንደዛ ነው አይደለም የምፈልገው፣ እንደዛ ለማድረግ ነው። እንኳን እሱን አንተም ሌባ ነህ፣ አንተንም ለህግ ነው ማቀርብህ እያለው ነበር። እንደዛ የፍጥኛ አስሮ እንደዛ እየደበደቡት እንደዛ እንትን እያሉት አልተመለሰላቸውም ማለት ነው። ምክንያቱም ልክ እንደ ነስራይን ጎበዝና ጀግና ነው ማህደር ሚዲያ ልዑል ማለት ነው። ስለዚህ ማህደር ሚዲያ ሉል ስለሚባል ነው እዚህ ጋር በስመ መመሳሰል ነስራይን መስሏቸው ልዑልን ይዘው ከዘላለም ጋር ለምንድነው ቦስ መስፍንን የምትፈልጉት እያሉ ነበረ ከጓደኛው ጋር አግተውት ሲደበድቡት የነበረው። በኃይሉ የሚባለው ጋዜጠኛ የሉል ጓደኛ፣ የማህደር ሚዲያ ጓደኛ ማለት ነው፣ የነስራይን አይደለም። አሁንም ስለ ነስራይን አይደለም፣ ማህደር ሚዲያ ልዑል ነው የሚባለው።
ግን ልዑል የማህደር ሚዲያ እና ነስራይን ስማቸው አንድ አይነት ነው፣ ይመሳሰላል። ነስራይንም ልዑል ነው፣ ማህደር ሚዲያም ስሙ ልዑል ነው። ገባችሁ አይደል? ምናልባት በዚህ ቪዲዮ ኢንሻአላህ ያልኩት የገባችሁና የተረዳችሁ ይመስለኛል። እና እዚህ ጋር እኔ አምጥቼ ያወራሁት የተናገርኩት እዛ ጋር የተፈጠረውን የሆነውን ነገር ነው አምጥቼ እዚህ ጋር የተናገርኩት ማለት ነው። እኒህ ጋዜጠኞች ደግሞ ራሳቸውን አሳልፈው መስዋዕት እያደረጉ የሚሰሩት ለፍትህ፣ ለእውነት፣ ለሀቅ ብለው ነው። ለሀገር ለህዝብ ብለው ነው እንደዚህ እየሆኑ እየሰሩ ያሉት ማለት ነው። እነዚህ ሰዎች ደግሞ የሆነ ነገር ሆኖ ማለት አስቡት፣ በጣም ነው የሚያመው፣ በጣም ነው የሚያናድደው። ገባችሁ? እኔ በጣም የምወዳቸው በስራቸው በጣም የምወዳቸውና የማከብራቸው ሰዎች የሆነ ነገር እንዲሆኑ አልፈልግም፣ ዛሬም ነገም ማለት ነው። የሆነ ነገር ከሆኑ ደግሞ እዚህ ጋር አምጥቼ ድምጽ ሆናለሁ፣ ሀሳቤን እገልጻለሁ። ሚዲያ ደግሞ የሆነ ሰው የሆነ ነገር ሲሆን አንጥታችሁ እዚህ ጋር ድምጽ የምትሆኑበት ሀሳብ የምትሰጡበት ነው። እኔም ያንን ነው የተጠቀምኩት ማለት ነው። የተለየ ነገር አይደለም። አንዳንድ የምትሳደቡ ሰዎች አላችሁ። እውነቴን ነው። ስድብ ለማንም አይጠቅምም፣ ጥሩ አይደለም ስድብ። እኔ ምንም ክብሬን የሚቀንሰው ነገር የለም። እናንተ ተሳደባችሁና እኔ ምንም የሆነው ነገር የለም ማለት ነው። እኔ እናንተ ስለሰደባችሁኝ፣ እናንተ መጥፎ ነገር ስለተናገራችሁኝ ተሰብሬ ወደ ኋላ የምቀር ወይም ደግሞ ከሚዲያ የምጠፋ መስላችሁ ከሆነ ተሳስታችኋል። እኔ የምሰበር ሴት አይደለሁም። ብዙ ፈተናና ብዙ ስቃይ አሳልፌ እዚህ የደረስኩ ሴት ነኝ። እኔ ጠንካራ ሴት ነኝ። እኔ የምሰበር ሰው አይደለም፣ ወደ ኋላ የምቀር ሰው አይደለም፣ ወደፊት እንጂ ማለት ነው። ዛሬም ነገም ወደዳችሁም ጠላችሁም ለእውነት፣ ለሀቅ፣ ለፍትህ፣ ለህዝባቸው የሚሰሩ ወንድሞቼን ቪዲዮ የሆነ ነገር ከሆኑ አምጥቼ እዚህ ጋር እሰራለሁ። በቃ የተሰማኝን ሀሳብ ሰጣለሁ። ገባችሁ አይደለ? እና ለማንኛውም መጥፎ ነገር የምትናገሩ ሰዎች ከመጥፎ ንግግር ብትቆጠቡ መልካም ነው ብዬ አስባለሁ። እንዲሁም ደግሞ ጥሩ መልካም ለሆናችሁ ሰዎች ደግሞ ከልብ አመሰግናለሁ። ሀሳባችሁንም ጥሩ ጥሩ ኮሜንቶችንም እያስቀመጣችሁ ስለ ጀግኖቻችንም ደግሞ የምትገልጿቸው በቃ በጥሩ በመልካም የምር በጣም ነው የማመሰግነው። እናምላችኋለሁ። እና እንግዲህ በስም መመሳሰል ታግቶ ሲደበድቡት የነበረው ጋዜጠኛ ልዑል ማህደር ሚዲያ ይሄ ነው ማለት ነው። ልዑል ነው የሚባለው ስሙ ማለት ነው። ላልገባችሁ ለማታውቁት የጥያቄ ምልክት እያደረጋችሁ ለምትጠይቁ ሰዎች ማለት ነው። ቤተሰብ ያላደረጋችሁት ቤተሰብ አድርጉት። ላይክ ሰብስክራይብ እያደረጋችሁ 100 ሺህ እናስገባው። በጣም ጎበዝና ጀግና ጋዜጠኛ ነው። ወንጀለኞችን እየያዘ ለህግ የሚያቀርብ በጣም ጎበዝ ጀግና ወንድማችን ነው ማለት ነው። እና ይሄን ይመስላል እንግዲህ ለምትጠይቁ ሰዎች በዚህ 2 ቀን በሰራሁት ቪዲዮ የጥያቄ ምልክት እያደረጋችሁ ለምትጠይቁ ማለት ነው።